እሱማ ቆንጆ ነች። ዳጣ እንዳለች አይዋ በቃ ዝም በቃ ብዬ እናገራለሁ። እንዴ ተናገሪ እንጂ ዳጣ ምንድን ያለች? ለምን ደግሞ አትናገሪው? አንቺ ኮቴ ቢስ ምንድነው ግድግዳ ስር የሚለጥፍሽ? ዳጣ እንዳለች መወደዴ ብርቅ ነው ወይ? ምን አዲሱን ቤት እንዴት አየህ? ተመቸክ? ቤተሰብ ካለ እኮ አዲስ ቤት አይባልም። ያው ቅርጹና ቤቱ ብቻ ነው የተለያየው። እሱስ እውነት ግን ነው ናታንዬ። ግን ናታን ዛሬ ይኖርሃል። ይሁን የተናደድክ ነገር ትመስላለህ። አይ ደህና ነኝ ሰላም። ላግዝሽ ወይስ ወንድ ልጅ ኪችን መግባት የለበትም ከሚሉት ውስጥ ነሽ? ያው ግዴታ ካልሆነ ወንድ ልጅ ኪችን መግባት የለበትም ከሚሉት ውስጥ ነኝ። ታዲያ ልውጣ? እንዴ መግባቱ ችግር አለው? ዋናው እኮ መስራቱ ላይ ነው። እንዴ ለምንድን ነው ግን ወንድ ልጅ ኪችን መግባት የሌለበት? ምን አውቃለሁ ብለን ናታንዬ። ያው ሴቶች እቃችንን ምናምን ሲነኩበት ስለማንወድ ይሆናል። አይመስለኝም ሰላም። ምናልባት ወንዶች አደጋ ያለበትን ስራ ብቻ እንዲሰሩ ከማሰብ ይመስለኛል። የኪችን ስራ። ሰላም እንደምን አላችሁ የዳጣ ድራማ ተከታታዮች፣ በያላችሁበት ሰላማችሁ ይብዛል። እንግዲህ ባለፈው ክፍል የቀጠለውን የዛሬውን የዳጣን ድራማ ይዘንላችሁ መጥተናል ማለት ነው። እሱም እንግዲህ በባለፈው ክፍል እንደተከታተላችሁት አርጁን መጥቶ ቤታቸው ጎዳቸው ወይስ አልጎዳቸው የሚለው ላይ ነበርን። እሱ እንግዲህ በዛሬው ክፍል ያው ዳጣ በሰላም መልሰዋለች ማለት ነው። አልጎዳቸውም በፍቅር ምናምን ትያራድይ ልጃል ምናምን ብላ ወደ ቤቱ መልሰዋለች ማለት ነው። እንግዲህ ያችም ማነው ስሟ አበጌል ለናታን እህቱ ነች እንጂ አንተ ልታናድድ ብላ ነው እንጂ በጣም ትወድ ምናምን ብላ ሳከሰከስ አድርጋ መልሰዋለች ማለት ነው። አርጁንም ወደ ቤቱ ሂዷል። አንቺን አጥቼ ከመኖር ብሞት እመርጣለሁ ብሎ ስግጥ ያለ አፍቃሪ ገጥሟታል። እሷም ስግጥ ብላለች ከናታን ጋር። ግን ላይፍ አንዳንዴ እንደዚህ ነች። እሷም የሚወዳትን አትወድ፣ የሚወድ እሱም ውዝግብግብ ያሉ ናቸው። እና ያው እንግዲህ ሌላው ጋቶ ደረጀ ወደ ውጭ ሂደዋል የሉም። ሌላው ደግሞ እንትና ቤት ቀይረዋል ምናምን ነገር ደስ ይላል። እና በቤት በመቀየሩ ምክንያት ራሱ የዳጣ ክፍል ከናታን ክፍል አጠገብ ነበር። እና እንዴት ለምን እንደዚህ ልታረጊያለሽ? ማለቴ አንቺ ከናታን ክፍል እንድትሆኝ ማን ፈቀደልሽ? ምናምን እንዴት መረጥሽ? ምናምን ስትላት ከሰላም ጋር ሰላም ስለመረጠችልኝ ነው ምናምን ስትላት እኔም ድሮም አውቄ ነበረ እሷ እንደመረጠችልሽ፣ እናንተ ሴረኞች መልቀቅ አለብሽ ምናምን ስትላት ነበር። የእውነትን ክፍል አጠገብ ስለሆነ ነው ወይ? አታስቢ፣ ራስሽ አይደለሽ ወይ እየመረጥሽው? አንቺ ትልቁን ክፍል አይደለ ወይ መርጠሽ የገባሽው እያለቻት ነበረ። ያው እንግዲህ ትልቁን ክፍል እኔን ቀይሬ ምናምን ብትላትም እኔ አልቀይርሽም፣ ግን እዚህ መሆን የለብሽም መሆናት እዚህ መሆን ያለባት ስትላት ዋጎ መርጣ ከነመያጠቅም መሆን ነው የምፈልገው ብላ ነው የሄደችው ብላታለች ማለት ነው። እንግዲህ በዚህም ነገር ፈልጋታለች። ከዛ በሌላ ፓርት ደግሞ እንግዲህ ናታን እና እሷ እያወሩ ነበረ። ያው እዛ አርፈሽ ዝም ብለሽ ተቀመጭ ምናምን አላት። ግን ያው ናታን እትት ምናምን ቢል ፍቅሩን ልትረዳው አልቻለችም ማለት ነው። ያው እሱ ያኛው ስለሚወዳት ነው እንጂ ማይሚን እህቷ ስለምትወዳት ነው እንጂ ትረዳው ነበር ማለት ትረዳው ነበር። እሷ ግን ደግሞ እህቱ ወዳው እንዴት ነው እህቷ ወዳው እንዴት ነው እሱን መረዳት የምትችለው? በቃ አይሆንም ምናምን እንደማይሆን ምናምን ተስፋ ቆርጧል። ግን እንትና ደግሞ ዛሬ የከፋ ትመስላለህ። ለምን እንደዚህ ተስፋ ትቆርጣለህ? በቃ እኔ ወንድ ብሆን እሷን እንዴት እንደማሰማምጣት አሳይ ነበረ። በቃ አኩርፋት ምናምን ብለዋለች ማለት ነው ሰላምዬ። ግን እሱ በቃ ተስፋ ቆርጧል። እሺ ለማንሽ ወይ
ምናምን ብሎ ዘግቷታል ማለት ነው። እንግዲህ ዘግቷት ከነ ማያ አጠገብ ማነው ከነ ሴትዮቱ ማን ነበር ስሟ ከእሷ አጠገብ ስትደርስ አንድ ላይ ናታና እሱ ቁጭ ብሎ እንዴት ነው ጋሼ ናፍቆቱ ምናምን ምናምን እያላችሁ ነበርና ከዛ ከሱ አጠገብ ስትደርስ ዘግቷታል ማለት ነው። ሲዘጋት እሷ ደግሞ ደብሯታል። ክላስ ውስጥ ውዳ ምናምን ከኤቢ ፊት ራሷን ለምን አባት ነው የዘጋኝ ምናምን ብላ ለመቀለድ ስትሞክር ምናምን አባቱን የታባሽ ታውቂዋለሽ ና የምትሳደቢ ምናምን ብላ እንግዲህ ስትጨቀጭቃት ነበረ። ከዛ እሱም የታባሽ ታውቂዋለሽ ምናምን ብሏታል። ከዛ በኋላ በቃ ከዛ በኋላ እንደዛ ሲያረጋት በጣም ደብሯት ነበር። ከኤቢ ጋር ሆኖ ምናምን ሲጣሉ አንድ ላይ ሲያኮርፏት ማለት ነው። ያው እሷም እንግዲህ ክላስ ውስጥ ገብታ በጣም ደብሯት ነበረ። ለውሃ ሂደሽ እንደዚህ ብለሽ መልእክት አስተላልፍልኝ መውደድ ባንተ አልተጀመረም ምናምን ብላ ነገረቻት። ግን እንዳትናገሪ ብላት ነበረ። እንግዲህ በስተ መጨረሻው ፓርት ውሃም ሄዳ ማን ነው መጀመሪያ አቢጊል ናታን ለአቢጊል ስለ አቢጊል ፍቅር ምናምን እናቲቱ እያወራችሁ ነበር፣ እየጠየቀችው ነው እንዴት ነው ከአቢጊል ጋር ፍቅር ምናምን ሙድ አልገባልህም ምናምን ብለዋለች ማለት ነው። አይ እሱማ እኮ ቆንጆ ናት ግን ሊል ሲል ውሃ መጣች። ውሃ ከመጣች በኋላ ያው በቃ ያው እሷ እንደ እያለችው ነበር። ያው ወንድ ልጅ እንዲኖረኝ ይፈልግ ነበር ምናምን ብለው ነበር። ያው ሴቶቹም ወንድ እንደሚያመጡ ከተባረኩ እነሱ ይበቃሉ ምናምን ሲለ ያው እንግዲህ ስለ ውሃ እያሳሰባት ነበር። እኔ እስከኖር ካለው ከዛ በኋላ እኔ ከሞትኩ በኋላ ነው እንጂ አቢጌል አለችላት ምናምን ስለት አይ እሷን ተዋት ለራሷ በኖረች ለእኔ ቀርቶ ለራሷ በኖረች ለውሃ ቀርቶ ለራሷ በኖረች ምናምን ብላ በዛው አታላ ወደ ፎንቃው ምናምን እየጠየቀችው ነበር። ግን ማይሆን ነው እሱ ናታን እንደ ማን ነው እንትናን አግብቶ ማነው ስሙ አቢጌልን አግብቶ ሲቃጠል አይኖርም። እና በዛ መሀል እንግዲህ መጣችበት። ተደብቃ እያዳመጠች ነበር ይህን ሁሉ ሲያወሩ ናታንና ሴትዮዋ ማለት ነው። ከዛ በመሀል እንግዲህ እንትና መጣች። ማን ነው ስሙ ውሃ መታ ለዳ ማን ነው ስሙ ለነ ቤተሰቦቹ